ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው የመካከለኛው ምስራቅ የሰላም ስምምነት አደጋ ገጠመው በትራምፕና በኔታንያሁ መካከል መፋጠጥ ተጀምሯል በጋራ ኢራን ላይ ጦርነት ከፍተው ነበር እስራኤል በቴህራን ጦርነት ላይ በነበረችበት ወቅት ሄዝቦላ አጸፋ ምላሽ ሰጥቶ ነበር በዚህም የተነሳ እስራኤል በሁለት ግንባሮች በአንድ ጊዜ ጦርነት እንድትከፍት አስገድዷታል የእስራኤል ጦር መልሶ ለማጥቃት በሚል ሊባኖስን እየተቆጣጠረ ይገኛል አሁን የሊባኖስ ዋና ከተሞችን መቆጣጠር ስትራቴጂካል አካሄድ ነው ብሎም ደምድሟል በቃል ለሊባኖስ ህዝቦች ዋና ከተሞቻቸውን ለቀው እንዲወጡም ጥብቅ ማስጠንቀቂያ ሰጥቷል እስራኤል ትልቅ የተባለ ወረራ ታከናውናለች ተብሎ በቀጠናው ሀገራት ትልቅ ስጋት ተገብቷል ይህ ውሳኔ በሁለቱ መሪዎች መካከል ያለውን ፍቅር አሻክሩታል ዶናልድ ጄ ትራምፕ አቁም እያሉ ነው ኔታንያሁ ባላየ ጦርነቱን እየገፉበት ይገኛሉ የሊባኖስ ዋና ከተሞች በሚሳኤል ጥቃት እየነደዱ ነው ትራምፕ በኔታንያሁ ውሳኔ ደስተኛ አይደሉም ዋሽንግተን ነብር ሆናለች ኢራን ጦርነቱን ካልቆመ የሰላም ስምምነቱን ውድቅ አደርጋለው እያለች ያስፈራራች ነው ስምምነቱን ይሄንን ሊያካትት የግድ እንደሚለው ተነጋግረናል ስትል አስጠንቅቃለች ሊባኖስና እስራኤል ጦርነቱን እንዲያቆሙ ዋሽንግተን በተደጋጋሚ እየመከረች ትገኛለች ወታደራዊ ዘመቻዎች እንዲቆሙ አጸፋ ከኢራን በኩል እንዳይመጣ እያስጠነቀቀች ነው የሚሳኤል ጥቃት በደቡባዊ እስራኤል በኩል ይጠበቃል ኢራን ልትመታ ትችላለች ተብሎ እየተጠበቀ ነው ኔታንያሁ እንዳሉት ከሆነ ሄዝቦላ እስራኤልን ማጥቃቱን ከቀጠለ ቴል አቪቭ ቤሩትን ኢላማ ማድረጓን አታቆምም ብለው አስጠንቅቀዋል አሁንም እስራኤል አቋሜ ወጥና ግልጽ ነው እያለች ትገኛለች የአክሲዮስ ዜና ወኪል እንዳለው ከሆነ ትራምፕ በስልክ ለኔታንያሁ ተቋማቸውን አሳውቀዋል የዲፕሎማሲ ጥረቶችን ያሻክራል ሲሉ ለኔታንያሁ ማስጠንቀቂያቸውን ሰጥተዋል ዶናልድ ጄ ትራምፕ ስሜታዊ ሆነው ነበር ኔታንያሁን ምን እያደረክ ነው አብደሃሎይ የሚሉ እነዚህን መሰሎች ጸያፍ ቃላቶችም ተጠቅመዋል የአሜሪካው ነጩ ቤተ መንግስት የስልክ ጥሪውን ቅጂ እስካሁን አላወጣም ዋሽንግተንና ቴል አቪቭ በኩል ያለው ህብረት እየላላ ይመስላል በተቃራኒው ውጥረት እየተቀጣጠለም ይገኛል በኢራን ሰላማዊ ሰልፎች እየተከናወኑ ነው ቴል አቪቭ ጸረ እስራኤል መፈክሮችን የያዙ ሰልፈኞች አጥለቅልቀዋት ይገኛሉ የሊባኖስ ቀውስን እየተቃወሙ ይገኛሉ የሰላማዊ ሰልፈኞቹ ታዳሚዎች እንዳሉት ከሆነ ሊባኖስ እኛ አስቸጋሪ ጊዜ ላይ በነበርንበት ወቅት ከጎናችን ቆማለች እኛ ችግር ውስጥ በነበርንበት ሰዓት እነሱ አጸፋዊ ምላሽ ሰጥተዋል አሁን ደግሞ ተራው የኛ ነው ኃላፊነት አለብን እኛ ለነሱ ልንደርስላቸው ይገባል እያሉም ጭምር ነው ለቢሎናን ኺያነት است اسلام مرگ بر اسرائیل The Lebanese stood by the Iranians in Iran's darkest moments and supported us. You could say they brought themselves into this war, and they should be supported. In my view, every one of us has a responsibility toward them. ዋሽንግተን የሊባኖስ ጉዳይ አሳሳቢ ደረጃ ላይ ደርሷል ብላለች ግጭቱ ሊስፋፋ ይችላል ዲፕሎማሲ ላይ ማተኮር ይገባል እያለች ማስጠንቀቂያም እየሰጠች ነው የኢስላማባዱ ድርድር ለመፈረም ጥቂት ጊዜያት ቢቀሩትም ተከታታይ አፍራሽ ድርጊቶች እያስተናገደ ይገኛል አሁን ቋፍ ላይ ነው በሚባል ደረጃ ላይ ነው ቦግልም እየታየበት ነው በትራምፕና በኔታንያሁ የቃላት ጦርነት የተነሳ የአሜሪካ መንግስት እሰጥ አገባ ውስጥ ገብቷል በፓርቲዎች መካከል ከፍተኛ ክርክር እየተካሄደ ነው የትራምፕ ቀንደኛ ደጋፊዎች እንዴት የፕሬዝዳንቱ ቃለ ምልልስ ለሚዲያዎች ሊደርስ ቻለ ምን አይነት መዝረክረክ ነው እየተመለከትን ያለነው እያሉ ነው የደህንነቱ ቢሮ ተደናግጧል የተፎካካሪ ፓርቲዎች እንዳሉት ከሆነ የትራምፕ አስተዳደር በዲሲፕሊን ጥሰት በከፍተኛ ደረጃ ወንጅለውታል እንዴት የብልግና ቃላትን ይናገራሉ ታላቋን አሜሪካን ወክለው የተቀመጡ ሰው እንዴት አጸያፊ ንግግሮችን ይናገራሉ የሚል ወቀሳ በወቀሳ ሆኗል የደህንነት አባላት ሚስጥሩ እንዴት ሾልኮ ለጋዜጠኞች እንደደረሰ
አሁን በማጣራት ላይ ይገኛሉ። የፖለቲካ ንግግሮች አሁንም እንደቀጠሉ ነው። አሁንም ሄዝቦላ ቀጥተኛ የእስራኤል የደህንነት ስጋት ነው እያሉ ነው። ኔታንያሁ ይህ ማንደራደርበትም ጭምር ነው እያሉ ነው። በቴል አቪቭና በዋሽንግተን መካከል ከፍተኛ ልዩነቶች እየታዩ ነው። ትራምፕ ወታደራዊ ተልዕኮ ይቁም እያሉ ነው። በተደጋጋሚ ትራምፕ ከሳቸው የማይጠበቀውን የሰላም ጥሪ ማቅረብ ጀምሯል። እስራኤል በተቃራኒው ወታደራዊ ዘመቻ እንዲካሄድ ጥሪዋን አስተላልፋለች። የትራምፕ አስተዳደር የሰላም ድርድሩ እንዳይበላሽ ይፈልጋል። በእስራኤልና በአሜሪካ መካከል ያለው ግንኙነት አሁን እየላላ መሄዱን አንደኛው ማሳያው ይህ ነው። ዋሽንግተን ፈተና ሆኖባታል። ነጩ ቤተ መንግስት ፍጥጫውን ለማለዘብ ቢጥርም ምንም አይነት ጠብ ያለ ጉዳይ ሊያገኝ አልቻለም። መሬት ላይ ያለው ሰፊ ልዩነት ነው። በዓለም አቀፍ ፖለቲካ ውስጥ ከዲፕሎማሲያዊ መገለጫዎች ይልቅ ድርጊቶች ጮክ ብለው ይታያሉ። ትራምፕ የኢራንን መግባቢያ ሰነድ ሊፈርሙ ጥቂት ጊዜያቶች ቢቀሯቸውም በእስራኤል ተዘዋዋሪ ቅሬታ እየደረሳቸው ይገኛል። ነገሮች ግልብጥብጣቸው እየወጣ ነው። ነገሮች አስደናቂ እየሆኑ መጥተዋል። ኔታንያሁ ከትራምፕ ተቃውሞ ቢደርስባቸውም ኔታንያሁ ግን ወይ ፍንክች ብለዋል። ጥያቄው ማነው አለቃው? ማነው ኃያሉ መሪ? ይህ በከፍተኛ ደረጃ አሁን ላይ ዓለምን እያነጋገረ እያወዛገበ ነው። እስራኤል ወይንስ አሜሪካ? ወሳኟ ማነች? ይህን ጦርነት ለመጀመርም ለማስቆምም ማነው ወሳኙ የሚለው አሁን ዓለም አቀፍ ጥያቄ እየሆነ መጥቷል። በአሁን ሰዓት የሊባኖስ ዋና ዋና ከተሞች በህዝብ ስደት ተጀምሯል። ከተሞችን ለቆ መውጣት ከፍተኛ ጥድፊያ እየታየ ነው። የትራፊክ መጨናነቅ ከተሞቹን እያስጨነቃቸው ይገኛል። ከፍተኛ ስደትና ሞት የኢራን ጦርነት ከጀመረ ጀምሮ እስካሁን ድረስ ሊባኖስ አስተናግዳለች። የእስራኤል ጦር በከፍተኛ ደረጃ ዝግጅት እያደረገ ነው ለሁለተኛና አዲሱ ዘመቻው። እስራኤል ሄዝቦላ በተደጋጋሚ አጥቅቷታል። በጋዛ የምታደርገውን ወታደራዊ ኦፕሬሽን በመቃወም በሮኬትና በድሮን ከፍተኛ ጥቃት አድርሶባታል። አሁን የቂም በቀልም ጉዞም ጭምር ነው። ኢራን በተደጋጋሚ ድርድሩን ሊያደናቅፍ እንደሚችል ይህ ጉዳይ አስጠንቅቃለች። ግን አሁንም ሄዝቦላና የእስራኤል መንግስት ጦርነቱን ሊያቆሙ አልቻሉም። ኢራን ከአሜሪካ ጋር የነበረው የሰላም ድርድር ለጊዜው አቋርጠዋለች። በዚህም የተነሳ የትራምፕ አስተዳደር የኋሊት ጉዞ ጀምሯል። ኢራን በሰጠችው መግለጫ ላይ በቅርብ ቀናት ውስጥ በሊባኖስ ውስጥ የጽዮናውያን አገዛዝ ወንጀልን እየፈጸሙ ነው፣ በዚህም የተነሳ የዲፕሎማሲ ሂደቶች ሙሉ በሙሉ የመሻሻል ሂደታቸው አሁን ከስሟል ብላለች። ለዚህም ማንኛውም ተስፋ እንዳይታይበት የእስራኤል መንግስት እየሰራ ነው ብላ ክሷን አቀርባለች። One of the clear reasons for the escalation of the crimes of the Zionist regime in Lebanon in recent days can be nothing other than the undermining of any possible prospect for diplomatic processes to lead to some form of improvement in the situation. And this responsibility again lies with the United States. ትራምፕ ሁሉም ሰው ኔታንያሁን ይጠላል፣ በዚህም የተነሳ እስራኤልን ሁሉም ሰው ይጠላል እያሉ ነው። ትራምፕ ነገሩን ለማለዘብ እየሞከሩ ነው። የተኩስ አቁሙ ተስፋ እንዳለው እያሳወቁ ነው። ኔታንያሁ በኤክስ ገጻቸው እንዳሉት ከሆነ በሄዝቦላ ላይ ያለን አቋም አልተቀየረም በማለት ከትራምፕ በተቃራኒ አቋም አንጸባርቀዋል። በደቡብ ሊባኖስ በኩል ተልኳቸው እንደሚቀጥልም አሳውቀዋል። ሙሉ በሙሉ ትራምፕና ኔታንያሁ የተለያየ ሐሳብ መስጠት ጀምረዋል። እጅግ ወዳጅ ነን የተባባሉት ለኖቤል ፒስ ፕራይስ ሲተጫጩ የነበሩት አሁን እርስ በእርስ የቃላት ጦርነት ጀምረዋል። እስራኤል የሰጠችውን ማስጠንቀቂያ ተከትሎ ሚሳኤሎችን አስወንጭፋለች። የሄዝቦላ ይዞታ ናቸው የተባሉ ቦታዎች አሁን እየነደዱ ነው። ሄዝቦላ በሰሜን እስራኤል በኩል አጸፋ ምላሽ ሰጥቷል። ሁለቱም ወገኖች ከትራምፕ ቃላት በተቃራኒ እየሄዱ ናቸው። ጦርነቱን ሊያቆሙ አልቻሉም። የሰላም ስምምነቱን የተኩስ አቁሙን ዋጋ ቢስ አድርገውታል። በቴል አቪቭና በዋሽንግተን መካከል ያለው ጥምረት አሁን መለዘብ ጀምሯል። አሁን ነገሮች በፍጥነት እየተቀያየሩ ነው። አሜሪካ ጦርነቱን ለመቆጣጠር ተስኗታል። ለዓመታት ከአጋርነት በላይ ስትራቴጂካል እየተባለ ሲሞካሽ የነበረው ጥምረት
አሁን ግራ ተጋብቷል። ጉልህ የዲፕሎማሲ ልዩነቶች መታየት ጀምረዋል። መረጃዎች እንደሚያመላክቱት ከሆነ እስራኤል በጉትጎታ አሜሪካንን እዚህ ጦርነት ውስጥ ከታታለች። አሜሪካ ከፍተኛ የደህንነት አማካሪዎች ኢራን የባህረ ሰላጤውን ሀገሮች ልታጠቃ ትችላለች። እነዚህ ደግሞ የአሜሪካ ልዩ የተባሉ አጋሮች ናቸው። አሁን ሆርሙዝ ሙሉ በሙሉ ሊዘጋ ይችላል እያሉ እያስጠነቀቁ ነው። እስራኤል በፍጥነት ይህንን ድርጊቷን ልታቆም ይገባታል ሲሉ ማሳውቀዋል። ዶናልድ ጄ ትራምፕ እንዳሉት ከሆነ የኢራን እስላማዊ ዘቡ በከባዱ ተመቷል። አሁን ተንኮታክቷል። ምንም የከፋ ችግር ሊያመጣ አይችልም፣ አብሶ በአጋሮቻችን በኩል እያሉ ነው። ግን መተማመኛ ሊገኝ አልቻለም። አሁንም የባህረ ሰላጤው ሀገራት ከጥቃት ወደ ኋላ አላሉም። አሁንም እየተደበደቡ ነው። የመሪዎቹ ልዩነት መሬት ላይ ያለውን ሀቅ እያባባሰው ይገኛል። በየፊናቸው እርምጃ ይወስዳሉ ተብሎ አሁን በከባዱ ተሰግቷል። ትራምፕ ጦርነቱን ማቆም ይፈልጋሉ፣ ግን በአሸናፊነት እንዲደመደም ይፈልጋሉ። ኔታንያሁ ጥቅማቸውን ማስከበር ይፈልጋሉ፣ አብሶ በኒውክለሩ ጉዳይ። እነዚህ ልዩነት ያላቸው ሐሳቦች በጋራ ነበር ሲያከናውኑት የነበረው። አሁን በተናጠል ከሆነ የተናጠል ድርድር ያስፈልጋል። ሰፊ የተባለ ጦርነት በቀጠናው ላይ ይኖራል ተብሎ ይጠበቃል። በዚህ ውዝግብ መሃል የጦርነቱ ወጪ ሀገራቱን እያስጨነቀ ነው። ነዳጅ ዓለም አቀፍ ቀውስ እያመጣ ነው። አሁን የማይቀመስ ደረጃ ላይ እየደረሰ ነው። ዓለም አቀፍ ገበያም ተዛብቷል። ዶናልድ ጄ ትራምፕ ማንነታቸውን በአዲስ ማንነት ቀይሯል። ሐሳብ ላይ እንዲሽከረከር እያደረጉ ነው። ሐሳባቸው ግን ተገቢ እየተባለ አይደለም። የዶናልድ ጄ ትራምፕ አዲሱ አካሄዳቸው ጦርነትን አሸንፋለሁ የሚል ትምክህት ከላይ እስታች ወሯቸዋል። ዶናልድ ጄ ትራምፕ የማስተዳደር አቅም እንደሌላቸው ስለሚያውቁ እንደዚህ አይነት የኃይል ተጽዕኖን መፍጠር ዋነኛ ግባቸው አድርገዋል። የትራምፕ አስተዳደር አሁን ፎርሙላው ሙሉ በሙሉ ግልጽ እየሆነ መጥቷል። ከፍተኛ ጫና ማድረግ፣ ድራማ መፍጠር፣ ከዛም በመጨረሻም ድርድር ላይ መቀመጥ። ይህ የጥቅም ማስከበሪያ ስትራቴጂካል አድርገው እየወሰዱት ነው። ዶናልድ ጄ ትራምፕ ያተኮሩት አሁን በዋነኝነት መሪዎችን ማበሻቀጥ፣ ራሳቸውና ዙሪያቸውን ተፈሪ ግርማ ሞገስ ያለው አይደፈሬ ማድረግ ነው። ግን እውነታው በተቃራኒ ነው። የአሜሪካ ኮንግረስ አሁን እንኳን በቅርቡ አሜሪካ እጅግ ልዕለ ኃያል ነች፣ እንዴት ኢራንን ማሸነፍ አቃታት የሚል ውዝግብ ውስጥ ገብተው ነበር። አሜሪካ አሁን ራሷን መፈተሽ ጀምራለች። ኔታንያሁ ከትራምፕ ፈጽሞ ተቃራኒ እየሆኑ ነው። የኢራን እስላማዊ ዘብ አገዛዝ ሙሉ በሙሉ እንዲጠፋ ይፈልጋሉ። ኔታንያሁ ጦርነቱን በጂኦፖለቲካል አይን ብቻ አይመለከቱትም፣ የግል ጉዳያቸውም አድርገውታል። በእስራኤል የሀገር ውስጥ ፖለቲካ እንደምንመለከተው ከሆነ ኔታንያሁ በማጭበርበር፣ በሙስና፣ በእምነት ማጉደል ከፍተኛ ክስ ተመስርቶባቸዋል። አሁን ለኔታንያሁ ጦርነቱ እጅግ ወሳኝ ነው። ጦርነቱ እንደ ጊዜ መግዣ እየተጠቀሙበት ነው። ድርድርን እንደ እጅ መስጠት እያሳዩ ነው። ጦርነት መሪዎችን ከተጠያቂነት ይጠብቃሉ። ሰላም ማውረድ ያንን ጋሻ ያስወግዳል። ያ ማለት ተጋላጭ ያደርጋቸዋል። ህጉ ቀጥተኛ ሊጠይቃቸው ይችላል። ኔታንያሁ ለዛ ነው የወታደራዊ አማራጮች ላይ ብቻ ተወስነው የቀሩት። አሜሪካ አሁንም ገንዘብ፣ ዓለም አቀፍ ተጽዕኖ፣ ጦር መሳሪያን ይዛለች። ኔታንያሁ ራሳቸውንና የሚፈልጉትን ዓላማ ለማሳካት እዚህም እዛም እየተሯሯጡ ነው። ሁለቱ ሀገራት እጅግ ጥብቅ የተባለ ግንኙነት አላቸው። ከእስራኤል ምስረታ ጀምሮ አሜሪካ ለእስራኤል ያላደረገችው የለም። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።